አሁንም በያላችሁበት መልካም የጥምቀት በዓል እየተመኘንላችሁ የኩሽና ሰዓት ላይ ደርሰናል። እንዳልነው ነው እንግዲህ ቀደም ብለን የቀረጽነው ነው። በኩሽና ሰዓታችን ሰብለና ዮኒ ከስቱዲዮ ወጣ ብለው የሰሩትን ፕሮግራም እንከታተሏለን ማለት ነው። በድጋሚ መልካም የጥምቀት በዓል ይሁንላችሁ። አለባበስሽ አቤት ዛሬማ አቤት እስቲ ምን ነው የሚባለው? ለዓመቱ ያደርሰን። ለጥምቀት ያልሆነ ቀሚስ ይበጣጠስ። ካልተለበሰ መቼም አይለበስም። ሰብለ እንኳን ደህና መጣሽ። እንኳን ደህና ቆየህ። ሰላም ነው ዮናስ እንኳን ደህና መጣሽ። እንኳን ደህና ቆየህ። ፍሬዘር እባላለሁ። ፍሬዘር እንኳን ወደ አፋጀሽ ልጅ ቁርጥና ክትፎ በሰላም መጣችሁ። እንኳን ደህና ቆየሽ። ዛሬ ላፋጅ ነው ያመጣው። ሁለት ትርጉም አለው። አንዱ የሚያቃጥል ይመስላል፣ ደግሞ ማፋጀት እና በቃ የሚያቃጥል ነው ማለት ነው። ስለመጣችሁ ደስ ብሎናል። እናመሰግናለን በጣም። እስኪ ወደ ስጋ ቤታችን እና ስጋ ቤታችን የሚሰሩ ነገሮች አሉ። እሺ እስኪ አንዳንድ ነገር እንያብረን በደስታ። እንደምን ሰላም ናችሁ? ይመስገን። እንኳን አደረሳችሁ። ስጋ ቤታችን ቆራጫችን ነው ዮኒዬ፣ ተመስገን ይባላል። ያስታውቃል። ተዘጋጅቷል። በቃ ሰብሊ ፈገግታ ይመስገን። እሺ ፍሬዘር ዛሬ ምን እየተዘጋጀን? ያው ዛሬ የቤቱ ስፔሻል አፋጀሽን እንግዲህ በውስጥ ትገቡና ያው ውስጥ ያው የሚዘጋጅ ጎድንም አለ፣ ክትፎ አለ፣ ጥሬም ይኖረናል። የቤቱ ስፔሻል ግን ለዛሬ ብለን የመረጥላችሁ አፋጀሽ ነው። ፀጉራችሁን ሸፍናችሁ በውስጥ ገብታችሁ ከነሱ ጋር ቆይታ ይሆናል። በጣም ጥሩ። እናመሰግናለን። በቃ ፀጉሬን ሸፈንፈን እንገባለን። ዮኒ አዝጋጃለሁ። ቢላ አዝጋጃ ማን ወለድ እስቲ ወይ ከምን ጀመር ግን ደስ ይለኛል። ሌላ ስለዚህ መጀመሪያ የምንሰራው አፋጀን ነው እና እሱ አራና ፋጃችሁ እንዴ? በፍቅር ነው የምናፋጃችሁ። ሳይሆን በጣም የሚያስደነግጥ ይመስለኛል። ግን አፋጅሽ ነው ራሱ። አዎ አሁን እዚህ ላይ የቀረው ስጋው ብቻ ነው። ቃሪያ እናደርግበታለን። እሺ ሽንኩርት እናደርግበታለን። ነጭ ሽንኩርት እናደርግበታለን። ሚጥሚጣው አለ። እሺ ከዛ ዳጣው አለ። ይሄ ደግሞ አፔቲት ይባላል። የሚፈልግ ሰው አለ፣ የማይፈልግ ሰው አለ። እንዳማራጫ ሁለቱም የማይፈልግ ሰው ወይ በውሃ ወይ በዳጣ ብቻ እንሰራለታለን። ሰው እንደ ምርጫው ማለት ነው። ሰብልዬ እንዴት ነው ምርጫሽ? በዓል ስለሆነ ደብለቅለቅ አዎ እንዳለ በዓል እኮ እንደባልቀው አለና አንቺ ጋር። ስለዚህ ከስጋው እንጀምር። አብሽር። አሁን ስጋው የተለያየ ስጋ ነውና ለዚህ ላፋጅሽ ስጋ ምን አይነት ስጋ ነው የምትመርጠው? የትኛው ምንድነው ስም አለው ወይስ? አዎ ስም አለው። ላፋጅሽኝ ቢሆን ታላቅና ታላቅ ብቻ ነው። ታላቅና ታላቅ ብቻ ታላቅ ከሌላ አፋጅሽኝ የለም። ታላቅ የተባለው በምክንያት ነው። ምንድነው? ታላቅ ማለት የኋላ ሀገር የኋላ ሀገር መራመጃው ይሄ እዚህ ጋር ያለው ዮኒ አብረን አግዛለሁ። እሺ ምችለው ያህል አግዛለሁ። ይሄ ጀርመን ሞረድ ነው አይደል? ጀርመኒ በጣም ድቅቅ ነው። ነጫጩን ግዴታ ማውጣት አለበት። አዎ እነዚህ ነጫጮቹ ግዴታ ማውጣት አለባቸው። ከዚህ በላይ መክተፋት አይገርምሽም? አልቻልኳችሁም። ኧረ በደንብ ክትፍ ዮኒ። ኧረ ተዋት ዮኒ እንዴ! ቢላውን ፈርቼዋለሁ። አይ በጣም ስል ነው ዮኒ። ኧረ ተው። አዎ ተመስገን። ብዙ ጊዜ ይሄ ያፋጅሽ መሽመሽ ነው የሚታዘዘው።
ከሮብና ዓርብ ውጭ ሁሌ አለ። ሮብና ዓርብ ብቻ ሁሌ ማፋጅሽን አለ። ቁርስም ምሳም እራትም ላይ ይበላል በተፈለገበት ሰዓት። እሺ ምን ልጨምርልህ እዚህ ላይ አይደለም። ይሄማ ማለቅ አለበት። ይሄ ገና በጣም መጥቀቅ አለበት። ካልደቀቀ አይሆንም። ከቢላው ጋር ጓደኛ ሆናችኋል። ዘመድ ያውቃል ቢላው ቢላ ዘመድ ያውቃል። አሪፍ አገላለጽ ነው። ቢላ ዘመድ ያውቃል። ያ ከአፋጅሽና ከከምቦ ውጪ ስፓኒሽ በሸክላ የሚወጣ ምግብ አለ። በጣም ቆንጆ ስፓኒሽ ቋንቋ ይተናገራል። ራስ እያወራሁ የሚወጣ ያው ስጋቸው አንድ ነው። በታላቅ ነው የሚሰራው። እሱ ስፓኒሽ የተባለው በሸክላ ስለሚወጣ ይሄ በሳህን ነው የምናወጣው። ኦኬ ሰብሪዬ ትክክል ነሽ። ጥሩ ነው። አሪፍ ነው። በጣም ጥሩ ነው። ጨርሰሽዋል። እንደው ይወቋል። ጨርሰሽዋል። ዋው በጣም ኃይል ይፈልጋል። ዋው ይሄ ለሁለት ሰው የሚሆን ነው። መጠኑ ስንት ይሆን ፍቅራችን የሚል ዘፈን አስታወሰኝ። መጠኑ ስንት እንፋጅ ዛሬ እስቲ አደራሽ እስቲ እንፋጅ ይሄ ማርከሻ ነው። ሽንኩርት አሪፍ ነች። ዳጣም መጀመሪያ በጣም ነው ሰብሊ ልንፋጅ እኮ ነው። ማምን አይደል የመጣኸው? አምኛለሁ። ኧረ በቃ ሰው አይተርፍም። እኔ ዛሬ አላስተረፈም። አንቺ ትበያታለሽ። እኔ በጣም እሺ እኔማ አልወድም እኮ ብዙ ስፓይሲ ግን እንደው ከሆነ አይቀር ሎሚ የምትፈልጊ እንኳን ማለት ትችያለሽ አንቺ። አይ ሎሚ ያስፈልጋል። በዛ ላይ ጠንቀቅ ነው የሚወረውርብኝ ሰው ስላልተወረወረብሽ ሞሪ ጨምሮ ይሳላል። ሁለት ጨምሪበት። እድልሽን ሞክሪ። ጨው እስከ ግን አይገባም እንዴ? ጨው ቃጥሎ ላይ እኮ ለምን ሚጥሚጣው ያህል ስላለ ጨው ብዙ ማለት ነው። ይሄ ነገር በጥሬ ነው የሚባለው? አሁን በቃ ሰርተነዋል እኮ በቃ አሁን ማቅረብ ብቻ ነው። በጥሬ በቃ ይሄ ኡዞ ከፈለግሻቸው ነው ሁለቱም። እኔ ፈልጋለሁ። አንተ መፈልገው ይገለዋል። ብዙ ነገር ይገለዋል። እሺ በቃ ጨምሪበት እንጂ ቃሪያው አላለም። እኔ ገና ሳልበላው እያቃጠለኝ ነው። ገና ሳልበላው ስሜቱ በቃችን። እስቲ እንትን በላ። በጣም ነው የሚያምረው ሲያዩት። አንድ ነገር አለ ሰብሊ ሳንስቲ አንተ ብለህ አዎ እዚህ ላይ ይጨምራል። የምንጨምርበት ነገር አለ። ከዚህ ላይ እሺ በቃ ሰብሊ እኔ በቃ እላለሁ። ይኸው አንድ የሚቀረው ነገር ምንድነው? ነብሮ ሰብሊ ገባ ሰብሮ ነው። ነብሮ ማለት የወንዶች ጉዳይ ነው። ዮኒ ማለት ያለበት ነብሮ ገባ ሰብሮ ይባላል። ሰብሊ ይሄ ሴት ለሴት አልተፈቀደ። ለሴት ከባድ ነው የሚሆነው። አሪፍ ነው። ሚስተር ነው። አየሽው? ነብሮ ገባ ሰብሮ ነው። ገባ ሰብሮ እስቲ በይው ሰብሊ እስቲ በይው ነብሮ ገባ ሰብሮ ያዩ እስቲ ነብሮ ገባ ሰብሮ ዋው ሲያምር ነብር አፋጀሽኝ በነብሮ ተከቦ ነው። ቢስንካ ዋው ልዩ ነው ዲኮሬሽኑ ራሱ። ዋው የሰብሊ ልብ ተወስዷል። በሎሚ አይደለም የተወሰደው በነብሮ። አመሰግናለሁ። ነብሮ ገባ ሰባብሮ። ይሄን
ጨርሰናል። አሁን አንተ ያዘጋጀልን ነገር አለ አይደል? አለ። ምንድን ነው ያዘጋጀልን? ጎድን ጥብስ። ስለዚህ እኛ እየበላን አንተ ጎድን ታዘጋጃለህ፣ ግን ሳናስቆርጥ ከዚያ ነው። ልክ ነሽ። ይቻላል። ደግሞ ለመቁረጥ ጎድን ጥብስ ናት። ሰብራዳ አይሰጥም ለባዳ። ሰብራዳ አይሰጥም ለባዳ። አቤት ዮኒ፣ እኔ ልስራው ወይስ ትሰራዋለህ? ስራው በእናትህ። በጣም ሳይነጣጠል። ዋው! አቤት አቤት! በስታይል በጣም አንድ ለሷ ስም አንድ ጉድ ላንቺ ሰብልዬ ልብ ቅርጽ ልስራልሽ። አንድ ጉድ ልጋልሽ ላንቺ። እኔ ሰላታው ልብ ቅርጽ በዚህ ልስራልሽ። አይመጣም። በዚህኛው ይሄ ሰብልዬ አንድ ሳይሳን ሰብልዬ ቢስንካ በጣም አርት ነው። በቃ በጣም በፍቅር ነው የምትቆርጠው። ያቆራረጠ ራሱ ተከናይበታል። በቃ በጣም ሳፓርት ሳብኒ ትመስላለች። ዮኒ አስገብተህ አስጠብሰህ አብሽር። ስለዚህ ተጠብሳት ስለናለ እኛ እንፋጅና እንጠብቃለን ወይ እንታረቃለን። እሺ ይጠበስ። በቃ ይሄ ጥብስ ክፍል ተምዬ በጣም እናመሰግናለን። በጣም አርቲስቲክ ነው ጠባሽ። ሰብልዬ እሷን ይዘሽ ተምዬ ልቡን አደራ ጠባሽ። እኔ ሎሚ ምናምን አይደለም የማገኘው፣ ልብ ነው የማገኘው። ሰብልዬ እስኪ ልብ ይቀመስ። ለጥምቀት የተላከልሽ ልብ በትንሹ። ታዲያስ በትንሹ ልብ መቅመስ። ቤተሰብ መቃጠሌ ነው። ልንፋጅ ነው። ሰብልዬ ዜር ይሆንሽ እንግዲህ ቻል አድርጊው እህት አለም። አይዞኝ እኔን ማረጋቢያ የላችሁም ልጆች። እኔን ክራይ ያቺ አባይ ይዘሻት የነበረችውን እንትኗን አላሻትም። አባይ ይዘሻት ማረጋቢያዋ ግን እንዴት ነው? አይዞኝ በጣም ብዙ ሰዎች ይወዱታል። አፋጀሽኝ ያሉ እኮ ነው የመጡት። በጣም አሪፍ። ሰብልዬ እኔ ልቃጠልልሽ። በቃ ጎድኑ እንዲህ ሲል ይኸውልሽ ድምፅ ራሱ አሰማ። ዮኒዬ ከወዴት አለ አለኝ። ዮኒዬ ከወዴት አለ ሲለኝ እስኪ ጎድን እንይዛለን። እስኪ ይችን ያዝልሽ። ይችን ያዝልኝ። እስኪ ቅመሻት። እስኪ ተኮስ አድርጊው። ተኮስ አድርጊና ብይ። አቤት ያት እስኪ ጎድን በምንድን ነው የሚቆረጠው? በፍቅር ሸካ ይደረጋል። በፍቅር ቀስ እያልሽ አይሻት ወገን እንብላ ብለናል። ጎድን ወዳጆች ጎራ በሉ። ስጋው በጣም በትንሹ አድርጋ ጉሰኝ። በትንሹ ጮማ የሌለው
ቆረጥ በትንሹ ሰብልዬ እንኳን አደረሰሽ። እንኳን አደረሰ። እንኳን አደረሰሽ። አዎ ሰብልዬን ከቀዩ እኔን ከጮማው አቤት 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 ዋይ ዋይ በጣም መድገሜ ነው ሰብልዬ። አንደኛው አማንግላ ብስቴን ካናቦ ዋው ሰብልዬ ሰብልዬ አዎ ሄ ባንቺ ስም ይኸውልሽ ያለ ሙሉ ነው የመጣው። ብስቴን ካቤት አቤት ጎድን ወዳጅ ፈጠን በሉ ፈጠን በሉ ፈጠን ሰብልዬ ያዥልኝ ቆይ እንዳትወድቅ። አዎ እስቲ አዛጉልሽ አንዛሽ ካርጊና ከዚህኛውም አሪፍ የተነከረልኝ ቀረው በቃ አልሄድም ስቱዲዮ። አምባራ ስቱዲዮ ምናምን እንዳላይ ስታረግ እንኳን አመጣው በጣም እንጂ ሰብልዬ አሪፍ ቡድን ነው ማለት እናመሰግናለን። እንዴት አገኛችሁ? እንዴት ነው? ቆንጆ ነበረ። በጣም እስቲ ያረፍ በል። በስማም ሲያዩት ያምራል። በጣም ቆንጆ ነገር ነው። ኮምቦ እዚህ ጋር ጎረድ አለ፣ እሺ ክትፎ አለ፣ እዚህ ጋር ጎድን ጥብስ አለው፣ ስላሽ ጋዝላይት አለው፣ እሺ የበሰለ ክትፎ አለው፣ ዝማሙጃት እሺ አዎ የተቀመመ አይብ ያለ ጎመን ክትፎ እዚህ ጋር ጎረድ በጥሬው አሪፍ ደስ ይላል። ይሄ በቃ እዚህም ደግሞ ሌላኛው የመስማሙጫት ይሄ በራሱ ነው። ሌላ በጎመን ክትፎ አለው። ይሄ ራሱ ባይቤ ምናምን ይቀመማል። የተለያዩ ቅመም ይሁን። የኮምቦአችን እንዴት አገኛችሁ? አፖስቶ ነው ሲያዩት ያምራል። እንግዲህ እንቀምሰዋለን። እስቲ ስንቀምስ ነው የምናውቀው። በጣም ከየአይነቱ አቀራረቡ ራሱ ተማሪፍ ነው። ይሄ ደርሰናል። አንተም ግን አትበላም እንዴ? ቁጭ ማለት አይቻልም። ሰብልዬ አሁን ነው የበላሁት። እንግዲህ የለም ትንሽ ሞክር ማለት እንጀራ በቆጮም አለኝ። ካልቀመስክማ አይሆንም። ይሄው ቀመስ አየሽ፣ ጎረድ ነው እሱ። አቤት እኮ በጣም ነው የሚጣፍጠው። አሪፍ ኮምቦ ነው። ሲያዩት ብቻ አይደለም ሲበሉትም ክትፎም ለሚወድ ሰው ሁሉንም ያማከለ ነው። ሁሉንም ስለሚወድ ፈልግም አለ፣ ጎረድ አለ፣ ከረሜላ አለ፣ ቅቅል አለ፣ እዚህ ጋር በየአይነቱ ሁሉ ነገር አለ። ይሄ ግን ምን ይፈልጋል? ሰብሰብ ብሎ መምጣት ያስፈልጋል። እናንተ ይሄን አንጨርሰው፣ ሶስታችን እንኳን አንጨርሰው። ከኛ ጋር ለነበራችሁ ቆይታ እጅግ በጣም ደስ ብሎናል። እኛም በጣም በእውነት በእኔ የሆንባችሁ አይደል ሰብልዬ? በእኛ የሆንባችሁ ጎድን ወዳጆች ብቻ መታችሁ ቆረጥ ማድረግ ነው። በጥሬውም በጥብሱም በሁሉም አለ። ሰብልዬ ደግሞ አንቺ ጋር ምን አለ? ይሄው እኔ ጋር አፋጅሽን በልቼዋለሁ። ባይስ ከሚመጣ እዚህ ጋር ደግሞ ኮምቦ አለ። እየተበላ ነው። እዚህ ጋር ደግሞ ጎድን አለ። ታዲያ ቤት ቆረጥ እያደረግን እኛችን ጎድን በደንብ ጨርሰን ነው የምንገናኘው የምንመለሰው ማለት ነው። ስለዚህ እችን እየበላን ትንሽ ቆይተን እንመለሳለን። ስቱዲዮ እንገናኝ። መልካም በዓል ይሆንላችሁ።